ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ወዳጆቼ። አንድ የገባኝ ነገር አለ፣ ሁላችንም እናውቀዋለን። ግን በቃ የሆነ ውሳኔ ላይ ለመድረስ በጣም የተቸገርንበት ጉዳይ አለ። ይሄው ምንድነው? እኛ ኢትዮጵያውያን በገባንም ባልገባንም በተነዳነውም በነዳነውም በቆፈርነውም ባስቆፈርነውም ነገር ሁሉ በማወቅም ባለማወቅም ዋናው መነሻና መድረሻችን ኢትዮጵያ ሀገራችን በሚል እሳቤ ጥሩ እንሰራለን፣ እንሳሳታለን፣ እንደነጋገራለን። በማናቀውም በምናቀውም እየገባንም ብለን እንዘባርቃለን። እንደገባኝ ግን መቼስ ሀገራችንን ጠልተን አይደለም የምንዘባርቀው፣ ወይንም ሌላ አይደለም። ብቻ ዋናው ቁም ነገሩ ሀገራችንን ደህና ያደረግን እየመሰለን እየተሳሳትንም መሳሳታችን ስለማይገባን ጥሩ ያደረግን እየመሰለን ስህተታችንን በበለጠ ጭራሽን በከፋ ሁኔታ እናስኬደዋለን። ስለዚህ ለእንደዚህ አይነት አስተሳሰብ መፍትሄው ምንድን ነው? ቁጭ ብሎ ሀሳብ መቀያየር። አንድ ሰርክል ውስጥ የምትኖሩ የሆነ እንደሆነ አንድ ሰርክል ውስጥ የሚወራ ወሬ ላይ ደጋግማችሁ እዛ ውስጥ የገባችሁ እንደሆነ እየሰመጣችሁ እንጂ ችግሩን ፕሮብለም እየፈጠራችሁ አትመጡም። ስለዚህ ከተለያየ አስተሳሰብ ካለው ሰው ጋር ተቃራኒም ይሁን ምንም ይሁን በጥሞና በጨዋነት ደረጃ ብንነጋገር ጥሩ ውጤት እናመጣለን ባይ ነኝ። ነገሮቹ መፍትሄ ሳያገኙ እንደው ዝም ብለን እየሰመጥን የምንገባው እዛችሁ ሰርክል ውስጥ ልክ አንዳንድ እንስሳዎች አይታችሁ እንደሆነ ኬጅ ውስጥ የሚሽከረከር ነገር ይሰራላቸውና እዛ ላይ የሚሄዱ ነው ይመስላቸው። ያንን ነገር ሲሽከረከር እግራቸውን ስለሚያነቃንቀው ብዙ መንገድ የሄዱ ነው ይመስላቸው፣ ግን እዛው ናቸው ያሉት። እና አንዳንድ ፖለቲካ አስተሳሰብ ያላቸው ሰዎችም ወጣ ብለው ከኬጁ ወጣ ብለው መራመድ ስላልጀመሩ ወይም የመራመድ እሳቤው ስለሌላቸው እዛችሁ ያቺ የምትሽከረከር ነገር ላይ በፈለጉት አይነት ፍጥነትም ይሁን ቀስ ብለውም ይሁን ወትሶኤቨር በዛ ላይ ብቻ በመጓዛቸው እግራቸውና ሰውነታቸው በመነቃነቁ በዚህ አስተሳሰብ ላይ አይምሯቸው በዛ ላይ ብቻ ተተክሎ የሚሄዱ ስለሚመስላቸው እንዳልሄዱ የትም እንዳልተነቃነቁ በፍጹም አይገባቸውም። ምክንያቱም እግራቸው መነቃነቁና ሰውነታቸው መድከሙን ማላቡን ምናምን ነው የሚያዩት። ያንን እስካዩ ድረስ የሰሩ በጎ ነገር ያሰቡ የተራመዱ ወደፊት የሄዱ ይመስላቸዋል። ግን አይደለም። እዛው ላይ እየፈረጠጡ ነው ያሉት እና ምንም ውጤት የሌለው ነገር መስራት ላይ የሚገኙ ብዙ ናቸው። እና ማለት የምፈልገው ምንድን ነው? ከዛ ከኬጅ ውስጥ ውጡ። ከዛች ከምትሽከረከር ነገር ላይ የምታታልላችኋለች ነው የሄዳችሁ እየመሰላችሁ የምታምኑ ሰዎች አላችሁና ከዛች ከኬጅ ውስጥ ውጡና በእርግጠኛነት በእግራችሁ መንገድ በተራመዳችሁ ቁጥር ያያችሁትን ነገር እያለፋችሁት መሄዳችሁን እና አዳዲስ
አዳዲስ ነገሮችን እያያችሁ እንጂ እዛው ቆማችሁ እንደ ፎቶግራፍ አንድ ነገር እንደተለጠፈ ፎቶግራፍ ያንኑ እያያችሁ ሄጃለሁ ብሎ ማሰብ በጣም ያስቸግራል፣ በጣም ያስቸግራል። እና የማይንድ ሴት ጉዳይ ነው መሰለኝ። ከዛች ኬጅ ውስጥ ውጡ። መቼስ አውቃችሁ የምታጠፉም አላችሁ፣ ሆን ብላችሁ የምታደርጉ በደል የምትሰሩ ሰዎችም አላችሁ በሀገራችሁ ላይ። ነገር ግን ወጣ ብላችሁ አስቡ። ማንኛችሁም ብትሆኑ ወጣ ብላችሁ አስቡና ዲፍረንት አይዲዮሎጂ፣ ዲፍረንት አስተሳሰብ፣ ዲፍረንት አመለካከት፣ ዲፍረንት ሳይኮሎጂ፣ ዲፍረንት ሶሻል ግንዛቤ ካላቸው ሰዎች ጋር ካልተወያያችሁ በስተቀር እዛው ሰፈር ጠጅ ቤት ውስጥ የሚወራው ወሬ አንድ አይነት ነው በቃ። እና ትንሽ ነቅነቅ ማለት ያስፈልጋል። በአይምሮም በሰውነትም በአስተሳሰብም በአመለካከትም ወጣ እያላችሁ እያያችሁ አዲስ አበባ ተቀምጣችሁ ቁሪፍቱ ነኝ ማለት አትችሉ። ለምሳሌ ባጭሩ እንደው በሚገባ ቁሪፍቱ ለመሄድ ቁሪፍቱ ጋር ለመገኘት ቁሪፍቱ ድረስ መራመድ አለባችሁ፣ መሄድ አለባችሁ። በባይሳይክልም ይሁን በመኪናም በምንም ያንን ሁሉ መንገድ ወደ ኋላ እየተዋችሁ ስትሄዱ ከሄዳችሁ በኋላ ነው እዛ የምትደርሱት እንጂ እዚህ ቁጭ ብላችሁ የቁሪፍቱን ፎቶግራፍ እያያችሁ ቁሪፍቱ ነኝ ብትሉ በጣም የሚገርም አይነት አመለካከት ያላችሁ ሰዎች አላችሁ። እና እቺ አስተሳሰባችን አጉላወኩኝም አይነት አለ። እኔ የሚገርመኝ ግን እንደው ይቅርታ አድርጉልኝና በፖለቲካ በሰል ያሉ ሰዎች የነሱ የማያውቁት ሲጨማለቁ የሚያውቁት ዝም ማለታቸው ደግሞ በጣም ይገርመኛል። ገላጋይ ሆኖ እንደ መቅረብ ፋንታ ገለልተኛ ሆኖ ይቀርባሉ። ገለልተኛ እኔ ከሚያጠፉት የበለጠ እነኝን የሚያስጠሉኝ እንዳላይ የሚሆኑት ነገሮች ሲበላሹ እያዩ አይ ይሄ ነገር አግባብ አይደለም ብሎ እንደማረም፣ እንደመናገር፣ እንደማሳወቅ ነገሮችን ርቀው ከመሄዳቸው በፊት ባጭሩ እንደማስቀረት ፋንታ አይቶ እንዳላየ ሰምቶ እንዳልሰማ የምትሆኑ በስመ ምሁርነት ቁጭ ያላችሁ ዝም ብላችሁ ወሬ ብቻ የምታወሩ ብዙ ሰዎች አላችሁ። ልቦና ይስጣችሁ፣ ልቦና ይስጣችሁ። እናንተ ነገሮችን እንደ መገላገልና እንደ ማስታረቅና ነገሮችን በጥሞና እንደ መመልከትና መልካም መፍትሄ እንደ ማስገኘት ፋንታ የእናንተ ዝምታ ነው አብዛኛው ኢትዮጵያን የጎዳው፣ በእኔ አመለካከት ነው። ኦኬ። እና የሚሰራ ሲሰራ ማመስገን፣ የሚያበላሽ ሲያበላሽ መገሰጽ ያለ ነገር ነው፣ ያለ ነገር ነው። ግን ይህንን እንዳላየ እንዳልሰማ የሆናችሁ አድርባይነት ስታሳዩ ወይ ደግሞ ምን እንደሆነ አላውቅም፣ ተስፋ ቆርጣችሁ እንደሆነ አላውቅም። በጣም ያሳዝናል። ከምር ከምር እኔ የፈረንጁ ልጅ እንደዚህ ስቆረቆር ለራሴ ተቆርቋሪ ነኝ ብዬ ለማለት ሳይሆን በቃ እናንተ ዝም ከምትሉት እኔ 10 እጅ ይሻላለሁ። አትሊስት እንደው አቅሜም እጮሃለሁ፣ አቅሜም እናገራለሁ። መታረም ያለበትን ነገር ሃይላይት አድርጌ አውጥቼ እናገራለሁ። ሰው ቢጠላኝም ቢወደኝም ቢጠቅም በሚል እንኳን ቢጠቅም አንድ ቀን ቢጠቅም አንድ ሰው ቢለወጥ አንድ ሰው ቢገባው ብዬ እናገራለሁ። እናንተ ሀገር ስትፈርስ ሀገርና ህዝብና ህዝብ ሲጋጭ እያያችሁ ዝም ትላላችሁ፣ እንዳላየ እንዳልሰማ። መቼ ወጥታችሁ እንደምትናገሩ ግን እንደው እግዚአብሔር ይህንን ቀን ያሳየ። ከምር
ስም መጥቀስ ይችላሉ። አጉል እገሌ ፕሮፌሰር እገሌ ምናምን የምትባሉ አላችሁ። ይህንን አዶን ነው ከየት እንዳገኛችሁት። ግሮሰሪ ውስጥ የሚገዛ ፕሮፌሰር ታይትል እንደሆነ አላውቅም። ይቅርታ አድርጉልኝ። እንደዛ ነው። እንደዛ እስከሚመስለኝ ድረስ ነው። በቃ የእናንተ ቸልተኝነት እንደዛ እስከሚመስለኝ ድረስ ነው። እና ልክ አይደለም፣ ልክ አይደለም። እንደው ሀገር መውደድ ማለት እንዲህ አይደለም፣ እንዲህ አይደለም። እኔ ልነግራችሁ አይገባም። ከምር እኔ ልነግራችሁ አይገባም። ይሄንን የምታዳምጡ ካላችሁ እንደው በእኔ ሞት እንደው ትንሽ ሪፍሌክት የምታደርጉበት በነገሩ ላይ ብዬ ልመክራችሁ ወዳለሁኝ። እስከ መቼ ነው? እስከ መቼ? እና አስቡበት። ኦኬ፣ ስላዳመጣችሁኝ አመሰግናለሁኝ። ቀኑ ደስ የምትል ቀን ናት። ፀሐይም የለም ደመናም አለ። ቀዝቀዝ ያለ ነገር ነው እና ውጭ ቁጭ ብዬ ጋራዥ ጋር ቁጭ ብዬ መኪናዬ ላይ እግሬን ሰቅዬ ትላንትና የሆነች ሰርጀሪ ነገር እግሬ ላይ አድርጌያለሁኝ እና እሷን ብዙ መራመድም ይሄን ያህል መራመድ ያስፈልገኛል፣ ግን ብዙ መቆም አያስፈልግም። አንዳንድ ጊዜ እግሬን መስቀል ስላለብኝ እግሬን ሰቅዬ ነው ማወራችሁ እና ስላዳመጣችሁኝ አመሰግናለሁኝ። አደራ እናንተ በአዋቂ ደረጃ እነ እገሌ እየተባላችሁ ተብዬዎቹ ያሳዝናል። ያላችሁን እውቀት ለአፈር ስታስረክቡ ለሕዝብ ለወገኖቻችሁ ከማስረከብ ፋንታ ለአፈር አስረክባችሁ ምስጥ ፖለቲካ ሲጫወትበት ማየት በጣም ነው የሚያሳዝነው። የትኛው ጎድን ይጣፍጣል፣ የትኛው አይነት ነገር ሲጫወትበት እዛ ድረስ መጠበቅ፣ ሀገራችሁን በቁማችሁ እያላችሁ ነገር ሲበላሽባት እያያችሁ ዝም ማለታችሁ በጣም ያሳዝናል። ከምር ያሳዝናል እና እግዚአብሔር ልቦና ይስጣችሁ። ደህና ዋሉ፣ ደህና ምሹ። ባባይ